ኢትዮጵያ ውስጥ አዲሱ ጥይት የማያበሳው ተሽከርካሪ አገልግሎት መስጠት ጀምሯል። የተሽከርካሪ ኒሳን ፓትሮል V8 የ2025 ዓ.ም ተሽከርካሪ ነው። መኪናው ከዚህ በፊት ጥይት የማያበሳቸው ለነበሩት ለኒሳን ፓትሮል V8 ቆየት ላሉት ሞዴሎች እንዲሁም ደግሞ ለቶዮታ ላንድ ክሩዘር V6 ገመችስ ከምንለው ተሽከርካሪ ማለትም ቡሌት ፕሩፍ ለሆኑት ለእነሱ መተኪያ እንደሆነ ተነግሮለታል። በዛሬው ዝግጅታችንም የተሽከርካሪ መለየት ያለ ነገር አለው እንዲሁም ደግሞ በኢትዮጵያ ታሪክ ውስጥ ጥይት የማይበሳቸው የመሪዎች መኪኖቻቸውን አንድ ባንድ እንመለከታለን። ከመረጃዎቹ ጋር አብራችሁን ቆዩ። ነኝ መልካም ቆይታ። ለዚህ ቻናል አዲስ ከሆናችሁ በዚህ ቻናል ላይ የተለያዩ ከመኪና ጋር የተገናኙ መረጃዎችን በየዕለቱ መከታተል ከፈልጋችሁ ሰብስክራይብ ያድርጉ። እንዲሁም ቪዲዮ ሲለቀቅ በቶሎ እንደርሰው የደወል ምልክቱን ይጫኑ። በኢትዮጵያ ታሪክ ውስጥ የመጀመሪያው ጥይት የማይበሳው ተሽከርካሪ ለአገልግሎት የዋለው በአፄ ኃይለ ሥላሴ ዘመነ መንግስት ነበረ። ይህም ተሽከርካሪ የ1961 ሞዴል ካዲላክ ፍሌትውድ ሊሞዚን ይባላል። እነ ተሽከርካሪዎች እጅግ በጊዜው አስገራሚ የነበሩ ተሽከርካሪዎች ናቸው። መስታወቶቻቸው፣ ቦዲያቸው እንዲሁም ከስር ራሱ ከተለያዩ መጠን ካላቸው ጥይቶች፣ ፈንጂዎች ውስጥ ያለውን ተሳፋሪ እንዲከላከሉ ተብለው የተሰሩ ተሽከርካሪዎች ነበሩ። እነዚህ ተሽከርካሪዎች አፄ ኃይለሥላሴን ብቻ አይደለም ያገለገሉት። ከሳቸው በኋላ የመጡትንም ፕሬዝዳንት ኮሎኔል መንግስቱ ኃይለማርያም እነዚህ ተሽከርካሪዎች በተወሰነ መልኩ ይጠቀሙባቸው እንደነበር አንዳንድ ማሳያዎች አሉ። እነዚህ ተሽከርካሪዎችም ከኮሎኔል መንግስቱ ኃይለማርያም በኋላም አገልግሎት መስጠታቸውን አላቆሙም ነበረ። አንዳንድ ማሳያዎች እንደሚያሳዩት ከሆነ የቀድሞ ጠቅላይ ሚኒስትር የሆኑት ጠቅላይ ሚኒስትር መለስ ዜናዊ እነዚህ ተሽከርካሪዎችን በተወሰነ መልኩ ሲጠቀሙባቸው የነበሩ ተሽከርካሪዎች ናቸው። እነዚህ መኪኖች በጣም ጠንካራ ጥይት የማይበሳቸው ሞተራቸውም ደግሞ በጣም ጥሩ የሚባሉ ተሽከርካሪዎች የነበሩ ናቸው። ከዚህ በመቀጠል ከፍተኛ አገልግሎት ሲሰጡ የነበሩ ተሽከርካሪዎች ሜርሴዲስ ኤስ ክላስ የነበሩ ተሽከርካሪዎች እንዲሁም ደግሞ ላንድ ሮቨር ዲፌንደር የምንላቸው ተሽከርካሪዎች በጣም ከፍተኛ አገልግሎት ሲሰጡ የነበሩ ተሽከርካሪዎች ናቸው። እነዚህ ተሽከርካሪዎች በተለይ ላንድ ሮቨር ዲፌንደር የምንላቸው ተሽከርካሪዎች ከፕሬዝዳንት ኮሎኔል መንግስቱ ኃይለማርያም ጋር በጣም ቁርኝት ያላቸው ተሽከርካሪዎች ናቸው። ለዚህም አንዱ ማሳያ እሳቸው ላይ ጥይት ተተኩሶባቸው ሊተርፉ የቻሉት በዚህ ተሽከርካሪ እየተጓዙ በነበረበት ወቅት ነው። ከእነዚህ ተሽከርካሪዎች በመረከብ ደግሞ ከፍተኛ አገልግሎት ሲሰጡ የነበሩ ተሽከርካሪዎች በዋነኝነት ለላንድ ክሩዘር V8 ምንላቸው ተሽከርካሪዎች፣ ላንድ ክሩዘር 105 ምንላቸው ተሽከርካሪዎች ቡሌት ፕሩፍ የሆኑት ማለት ነው በከፍተኛ ደረጃ በጠቅላይ ሚኒስትር መለስ ዜናዊ ጊዜ ከፍተኛ አገልግሎት ሲሰጡ ነበረ። በመቀጠልም ደግሞ ካዲላክ ፍሌትውድ ሊሞዚን የእነዚህም ቡሌት ፕሩፍ የሆኑ ተሽከርካሪዎች በከፍተኛ ደረጃ አገልግሎት ሲሰጡ ነበረ ለጠቅላይ ሚኒስትር መለስ ዜናዊ እንዲሁም ደግሞ በመቀጠል ለጠቅላይ ሚኒስትር ኃይለማርያም ደሳለኝ አገልግሎት ሲሰጡ የነበሩ ተሽከርካሪዎች ናቸው። አሁን ያልኳችሁ መኪኖች አብዛኞቹን ቤተመንግስት በአሁኑ ሰዓት ላይ ሄዳችሁ ማግኘት የምትችሏቸው ተሽከርካሪዎች ናቸው። ከዛ በመቀጠል ደግሞ በከፍተኛ ደረጃ ስማቸው ገኖ የነበሩ ተሽከርካሪዎች ኒሳን ፓትሮል V8 ምንላቸው ተሽከርካሪዎች ናቸው። እነዚህ ተሽከርካሪዎች በተለይ ዶክተር አብይ አህመድ ወደ ስልጣን ከመጡ በኋላ ከፍተኛ አገልግሎት ሲሰጡ ነበረ። በእሳቸውም ጊዜ ቡሌት ፕሩፍ የሆኑ ተሽከርካሪዎች ናቸው። ከፍተኛ አገልግሎት ሲሰጡ የነበሩ ተሽከርካሪዎች ናቸው። አሁን ደግሞ አዲሱ ሞዴሎቻቸው ለእይታ ቀርቧል። እነዚህ አዲሶቹ ኒሳን ፓትሮል ምንላቸው ተሽከርካሪዎች እንደ በፊቱ V8 አይደለም። የበፊቱም ታስታውሱ ከሆነ በ5.6 ሊትር V8 ኢንጂን የቀረቡ ነበሩ። በአሁኑ ሰዓት ላይ ግን ሙሉ ለሙሉ በV6 ኢንጂን እንዲቀርቡ ተደርጓል። እዚሁ ላይ ደግሞ ሁለት ቱርቦ ይገጥሞላቸዋል። ይህ ግን ጉልበቱን አልቀነሰውም፣ ይልቁኑ ጨምሮታል እንጂ። እንደምታውቁት ደግሞ ጥይት የማይበሳቸው ተሽከርካሪዎች ብዙ አይነት አላቸው። ነገር ግን እነዚህ ጥይት የማይበሳቸው መኪኖች ሙሉ ለሙሉ በኒሳን ተመርተው አይደለም የሚወጡት። እነዚህ ተሽከርካሪዎች በኒሳን ከተመረቱ በኋላ በተለያዩ እንደ ኢንከስ አይነት የተለያዩ መኪኖችን ቡሌት ፕሩፍ የሚያደርጓቸው ካምፓኒዎች አሉ። ቡሌት ፕሩፍ ደግሞ የተለያየ ሌቭሎች አሏቸው። ብዙ ጊዜ B6 እና B7 የሚባል አለ። ይህ በሚሆንበት ጊዜ በሮቹ፣ ጣራው፣ መስታወቶቹ ጥይት እንዳይበሳቸው ይሆናል። መስታወቶቹ ራሱ እስከ 7.6 ሚሜ ውፍረት እንዲኖራቸው ይደረጋል። ሌላኛው ደግሞ ራም ፍላት ታየር ነው። ማለትም በጥይት ቢመታ እንኳን ያ ተሽከርካሪ ጎማው ምንም ሳይተነፍስ እንዲጓዝ ማድረግ ይችላል። ቢተነፍስ አየሩ ቢወጣ ራሱም ያለምንም ችግር እንዲጓዝ ማድረግ ይችላል። በተለይ ደግሞ VIP በሚሆኑበት ጊዜ በVIP ተሽከርካሪዎች ላይ ደግሞ ከኋላ ራሱ በሩ እዛው ተዘግቶ በውስጥ ሆኖ መተኮስ እንዲቻል መልስ መመለስ እንዲቻል የሚያደርግ ነው። እነዚህ ተሽከርካሪዎችን ሞዲፋይ በማድረግ የሚታወቁት የተለያዩ ካምፓኒዎች አሉ። ለምሳሌ እንደ ኢንከስ የሚባሉ አሉ፣ አልፒን አርመኒንግ የሚባሉ አለ፣ ከዛ ደግሞ ስትሪንግ ግሩፕ የሚባሉ አሉ። እነዚህ በዋነኝነት በኢሮፕ ላይ እንዲሁም ሚድልስ ላይ ከፍተኛ መኪኖችን ቡሌት ፕሩፍ በማድረግ የሚታወቁ
ካምፓኒዎች ናቸው። አንድ ተሽከርካሪ ቡሌት ፕሩፍ ነው ሲባል ግን ሁሉም አንድ አይነት ሌቭል አይደለም ያላቸው። ከዚህ በፊት የምታስታውሱ ከሆነ የዚህ ቻናል ቤተሰብ ከሆናችሁ ቡሌት ፕሩፍ ተሽከርካሪ ለገበያ ቀርቦ ነበር። ሲቪሊያን እንዲገዙት የቀረበ ነበር። ካዲላክ ኤስካሌድ በ44 ሚሊዮን ብር ቀርቦ የነበረ የምታስታውሱት አላችሁ። ይህ በሚሆንበት ጊዜ ግን ሌቭላቸው ይለያያል። በኢሮፕ ስታንዳርድ አለ፣ ዩናይትድ ስቴትስ ስታንዳርድ አለ፣ ደግሞ በጀርመን ስታንዳርድ የምንላቸው አለው። ኢሮፕ ስታንዳርድ በዋነኝነት ከቢ1 እስከ ቢ7 የሚባሉ ናቸው። ብዙ ጊዜ ቪአይፒ መኪኖች፣ ዲፕሎማቶች እንዲሁም ፖለቲሻኖች የሚጠቀሟቸው ናቸው። ባንኮችም አንዳንድ ቦታ ላይ ይጠቀሟቸዋል። በአሜሪካ ስታንዳርድ ከሆነ ደግሞ ከሌቭል 1 እስከ 5 የምንላቸው አለ። ብዙ ጊዜ ለወታደራዊ እንዲሁም ለፖሊስ የሚጠቀሟቸው ሲሆን በጀርመን ደግሞ ቪአር1 እስከ ቪአር10 ከምንላቸው አሉ። ብዙ ጊዜ በኢንካስ ሞዲፋይ የሚባሉ ተሽከርካሪዎች ናቸው። ታዲያ እነዚህ ምን ያህል አገልግሎት ይሰጣሉ፣ ምን ያህል ይከላከላሉ ካላችሁኝ ቪአር4 ወይ ደግሞ ቪአር4 የምንላቸው ተሽከርካሪዎች በዋነኝነት ከትንንሽ ከእጅ ላይ ከምንይዛቸው ሽጉጥ 9 ሚሜ ጋንስ ከምንላቸው ከነሱ አይነት የሚከላከሉ ናቸው። ቪአይፒ ተሽከርካሪዎች የምንላቸው እነሱ ላይ የምናገኛቸው ናቸው። ቪ6 ወይ ደግሞ ቪአር6 የምንላቸው አሉ። እነዚህ በሚሆንበት ጊዜ በሮቻቸው፣ መስታወታቸው ከስርም እነ ተሽከርካሪዎች ክላሽ የምንለው መሳሪያ ወይ ደግሞ AK47 የምንለው የአሜሪካው ደግሞ M16 የምንላቸው ከነሱ ከሚተኮሱ ጥይቶች እንዲሁም ደግሞ አነስተኛ መጠን ካላቸው ፈንጂዎች መከላከል የሚችሉ ናቸው። በዋነኝነት ባላስቲክ የሆነ ስቲል ፕሌት ነው የሚኖራቸው። መስታወታቸው መልቲ ሌየር ቡሌት ፕሩፍ ግላሶች ይኖራሉ። ቀደም እንደነገርኳችሁ በጥይት ተመቶ ጎማው ያለምንም ችግር መጓዝ እንዲችል ያደርገዋል። እንዲሁም ደግሞ የነዳጅ ታንኩ ራሱ በጥይት ቢመታ ምንም አይነት ችግር እንዳይደርስበት የሚከላከል ነው። በዋነኝነት እነዚህ በጠቅላይ ሚኒስትሮች፣ በፕሬዝዳንቶች፣ ዲፕሎማቶች እንዲሁም ደግሞ በውጭ ሀገራት ላይ ባንኮች የሚጠቀሟቸው ተሽከርካሪዎች ናቸው። ቢ7 በሚሆንበት ጊዜ በጣም ከፍተኛ የሚባለው ነው። ቢ7 የመጨረሻው የሚባል ነው። በዋነኝነት ቢ7 ትልልቅ ምንላቸው መሳሪያዎች ራሱ ቢተኮሱባቸው ምንም ነገር ሳይሆኑ መጓዝ እንዲችል መኪናው የሚያስችሉ ናቸው። መስታወቶቻቸው፣ ጥይታቸው፣ በሮቻቸው፣ ሁሉ ነገሮቻቸው በጣም ፐርፌክትሊ አርመርድ የተባሉ ናቸው። በዋነኝነት እነዚህ ተሽከርካሪዎች የሚጠቀሟቸው ጠቅላይ ሚኒስትሮች ቪአይፒ ትራንስፖርት፣ በተለይ ደግሞ የሚሊተሪ ቪአይፒ ትራንስፖርት የሚጠቀሟቸው ናቸው። ነገር ግን እነዚህ ተሽከርካሪዎች ከጥይት ከምናምን ብቻ አይደለም። አኢዲ የምንላቸው መሳሪያዎች አሉ፣ ፈንጂዎች አሉ። የትኛውንም አይነት መሳሪያ እነዚህ ተሽከርካሪዎች ላይ ለማፈንዳት ቢሞከር ጉዳቱ መኪናው ላይ ትንሽ ነው የሚሆኑ። መኪናው ያለምንም ችግር መጓዝ ይችላል። ከአሜሪካ ተሽከርካሪዎች የምንላቸው የአሜሪካው ቤስት የምንለው ተሽከርካሪም ከዚሁ ጋር ተቀራራቢ የሆነ ነው። የእነሱ ትንሽ ክላሲፋይድ ስለሆነ ነው የማይወጣው እንጂ ከነዚህ ጋር ተቀራራቢ ናቸው። በአሁኑ ሰዓት ላይ ደግሞ ከኮንቨንሽናል ዋርፌር ትንሽ ለየት ያለ ዋርፌር የመጣ ነው። ይህም እንግዲህ ባዮሎጂካል ዋርፌር የምንለው አለ። ይሄ በሚያጋጥምበት ጊዜ ደግሞ እነ ተሽከርካሪዎች ኦክሲጅን ሰፕላይ አላቸው። አንድ ነገር ቢፈጠር መኪናው ቢገለበጥ ኤስኬፕ ሃች አላቸው። የነዳጅ መያዣቸው ሙሉ ለሙሉ የተከለለ ነው። ባትሪያቸው፣ ኢሲዩ ዩኒታቸው አብዛኞቹ ናይት ቪዥን የተገጠመላቸው ናቸው። ሞተራቸው ራሱ እነሱ ሞተሩ ላይ ራሱ ምትን ቢያጋጥም ያለምንም ችግር መጓዝ እንዲችል ሞተሩ ራሱ ፕሮቴክተር ነው የሚሆኑት ማለት ነው። እነዚህ ተሽከርካሪዎች ለየት የሚያደርጋቸው ነገር የፊውል ላይ ናቸው። ፊውል ላይ ናቸው ራሱ ቢመታባቸው ፊውል ላይኑን ራሱ ፕሮቴክት የሚያደርግ ተሽከርካሪዎች ናቸው። እነዚህ መኪኖች ግን ያው ሞዲፋይ ሲደረጉ እንደዚህ አይነት ነገር ሲጨመርባቸው መኪኖቹ ላይ የሚጨምረው ክብደት ራሱ ይጨምራል። አብዛኞቹ ከቢ4 የምንለው ተሽከርካሪ እስከ 300 ኪሎ ግራም መኪናው ላይ ክብደት ሊጨምርበት ይችላል። እነዚህ ፕሮቴክሽን ናቸው። ቢ6 እስከ 1200 ኪሎ ግራም ሊሆን ይችላል። ቢ7 የምንለው ደግሞ ከ1200 እስከ 1800 ኪሎ ግራም ያህል ክብደት ሊጨምር ይችላል። በዚህ ምክንያት እነዚህ ተሽከርካሪዎች ከሌሎቹ ከምታገኟቸው ጋር ተመሳሳይ የማይሆን ነገር አላቸው። በዋነኝነት መኪኖቹ ያው የተሻለ ሰስፔንሽን ይገጠምላቸዋል። የሰስፔንሽናቸው እንግዲህ ያው መኪናው የተሻለ ክብደትን መሸከም እንዲችል፣ ፍሬኖቻቸው ደግሞ መኪኖቹ በሚጓዙበት ጊዜ ፍሬን ለመያዝ በቀላሉ ፍሬን መያዝ እንዲችሉ የተሻለ ፍሬን ሲስተም ይደረግላቸዋል። ሾክ አብዛወራቸው ሙሉ ለሙሉ ይቀየራል። እንዲሁም ደግሞ ኩሊንግ ሲስተማቸው ሙሉ ለሙሉ ተቀየሮላቸው የሚመጡ ተሽከርካሪዎች ናቸው። ለዛሬ ይዤላችሁ የቀረብኩት መረጃ ይሄን ይመስል ነበር። ቪዲዮን ከወዳችሁት ላይክ፣ ሌሎች ደግሞ ከመኪና ጋር የተገናኙ መረጃዎች መከታተል ፈልጉ ከሆነ ሰብስክራይብ ያድርጉ። በቀጣይ ሌሎች ከመኪና ጋር በተገናኙ መረጃዎች እስከምንገናኝ ድረስ መልካም ሁሉ ተመኘው።